ስንት ናቸው ልብሶቹ? የሴቶች ስማ። እዚህ ጋር ደግሞ አሹፍ አረመሪላ ለብቻው በእጅ ስራ ነው የሚሰሩት። እነዚህ ያላችሁ በኪሮሽ ነው የሚሰራው። እነዚህ ደግሞ የተለያዩ ለገና የሚሆኑ ጫማ ውጤቶች ናቸው። ሰላም ለእናንተ ይሁን። ዛሬ ደግሞ 4 ኪሎ ተገኝተናል። 4 ኪሎ እና ፒያሳ የበዓል ድባብ ልንቃኝ መተናል። ዛሬ 4 ኪሎን ዞር ዞር እንላለን። ከዛ ደግሞ መልሰን ወደ ፒያሳ እንሄድና የበዓሉን ድባብ አሳያችኋለሁ። እንግዲህ እዚህ ጋር ያለው ፊት ለፊት የገበያ ማዕከሉ የመኪና ማቆሚያ ፓርኪንጎች ነው ያሉት። እዚህ ጋር ዋናው አደባባይ አለ። እዛ ጋር ያለው ደግሞ የትምህርት ሚኒስቴር ነው፣ የድሮ የምታውቁት ማለት ነው። እንግዲህ ስንገባ እንደዚህ ነው የምናገኘው። 4 ኪሎ ፕላዛ ይባላል። እንግዲህ ከመንገዱ ውስጥ ነው እየገባን ያለ ነው፣ ግራውንዱ ስር ነው እየገባን ያለ ነው። እዚህ ጋር የተለያዩ የመነጽር መሸጫዎች አሉ። እዚህ ጋር አድዋ ኦፕቲክስ የሚል አለ። ዛሬ እሁድም ስለሆነ የመነጽር ቤቶች ናቸው እዚህ ጋር ያሉት። እነዚህ ደግሞ የተለያዩ ለገና የሚሆኑ ጫማ ውጤቶች ናቸው። ኮከብ ሹዝ ይባላሉ። እንግዲህ ዛሬ እሁድ ነው። ታላቅ ቅናሽ ይላል። ይህንን ይመስላል። ይኸውላችሁ መቅረጽ ይቻላል። ይህን ይመስላል። ይኸውላችሁ የተለያዩ ቆዳ ውጤቶች መሸጫዎች ናቸው። እዚህ እንግዲህ ያለ ነው ግራውንዱ ስር ነው። ይሄ ደግሞ ስቴሽነሪ ቤት ነው። ከመንገዱ ስር ነው ያለ ነው። ይኸውላችሁ ይሄ ላይ መንገድ ነው ያለው፣ ቅድም የነበርኩበት። እዚህ ጋር የተለያዩ መጽሐፍቶች መሸጫ አለ። የመጽሐፍ መደብር አለ። ቡክ ኮርነር ይላል። ምን ተከራይተዋል? ነገራችን ላይ ገና ተከራይተውም እንደዚህ በመሰራት ላይ ያሉ አሉ። እዚህ ጋር ደግሞ ለሴቶች እና ያለ ህፃናት ለቡቲኮች ናቸው። እዚህ ጋር የተለያዩ ካፌዎች አሉ። እንግዲህ መንገድ ሲቋረጥ በስር እየገባችሁ የሚቋረጠው አሁን እንወጣለን። የተለያዩ ካፌዎች አሉ ቁጭ ብላችሁ ቡና የምትጠጡበት። ይሄም ደግሞ ቀደም እንዳየነው አይነት መሀል ላይ የሚገኝ መውጫ ነው። ይሄኛው ሁላችሁ እዚህ ጋር የተለያዩ ዲስፕሌዎች አሉ። ለስልክ ቤቶች ምናምን የሚሆኑ ይመስለኛል የተከራዩን የሚሆኑት መነጽር ቤቶች ናቸው በአብዛኛው ያሉት። እዚህ ጋርም ሌላ መነጽር ቤት አለ። እዚህ ጋር የሴትና የወንድ ቶይሌቶች አሉ። እዚህ ካፌ ምናምን ከተጠቀማችሁ በኋላ ይኸውላችሁ እዚህ ጋር ማለት ነው በግራውንድ ውስጥ ያለ ሌላ ቡቲክ ለሴቶቻችን የተለያዩ ቀሚሶች አሉ። እዚህ ጋር እንደምታዩት የበዓል ልዩ ቅናሽ አለ። ካፌዎች፣ ስልክ ቤት ነው። ይሄኛው ደግሞ መጽሐፍ መደብር አለ። እዚህ ግን ያሉት የመንፈሳዊ መጽሐፎች ናቸው። ይሄ እንግዲህ አሁን እየወጣንበት ያለው በስላሴ በኩል የሚያስወጣው መንገድ ነው። ላሚኔት ቤት አለ። ስኬት ባንክ ደግሞ እዚህ ጋር አለ ማለት ነው። እንግዲህ እንደዚህ ስንወጣ ይሄ ወደ ቀበና ወደ ስላሴ የሚወስደው መንገድ ነው በዚህ ጋር። ይሄ ደግሞ ዋናው አደባባይ አለ። ሲገባ እንደዚህ አለ። ይኸውላችሁ 4 ኪሎ ፕላዛ ይላል። በመንገዱ መታችሁ እንደዚህ ነው የምንገባው። እዚህ ጋር ሌላ ቀደም እንዳየነው አይነት የወንዶች የቆዳ ጫማ ውጤቶች አሉ። ቅድም የገባንበት ከላይ ነው። ይኸውላችሁ ከላይ ሲገባ እንደዚህ ከላይ መናፈሻ አለ። እኛ ቅድም የነበርነው ከስር ነው። ከላይ ደግሞ እንደዚህ መናፈሻ አለ። እነዚህ እዚህ ጋር የተለያዩ አንጸባራቂ አድርገው የምታያዩ ሰዎች ደግሞ ካሜራማኖች ናቸው። እዚህ አካባቢ ለመጎብኘት የሚመጣ ሰው ፎቶ የሚያነሱ ሰዎች ናቸው። የምታውቁት የ4 ኪሎ ሐውልት እዚህ ጋር አለ ማለት ነው።
ይሄ ደግሞ እንግዲህ እዚህ ጋር የምትመለከቱት መሻገሪያ ነው። በፊት 4 ኪሎ ላይ እንደምታስታውሱት በላይ አብሶ እዚህ ጋር ወደ 6 ኪሎ መሄጃ ላይ እዛ ጋር ወደ ፒያሳ መሄጃ የነበረው በመሰላል ተወጥቶ ነበር የሚኬድ የነበረው። አሁን ግን እንደዚህ በግራውንድ ውስጥ ገብታችሁ ነው የምትሻገሩት። ውስጥ የምንገባና እዚህ ውስጥም ማለት ነው የተለያዩ ሱቆች ምናምን ስላሉ ቅድም እንዳየን አይነት እነሱን እንመለከታለን ማለት ነው። ይሄ እንግዲህ ቀጥታ ወደ 6 ኪሎ የሚወስደው መንገድ ነው። ቅድም የገባንባት በዚህ ውስጥ ነው። ሊፍት ለአቅመ ደካሞች እንደዚህ አይነት ሊፍት አለላችሁ። እንደዚህ እንገባለን ማለት ነው። እንግዲህ ስንገባ በመጀመሪያ የምናገኘው እንደዚህ አይነት ካፌዎች ነው። ቡና ጠጡ፣ ፍራንት ስኪን አለ፣ ስልክ ቤቶች፣ እንደዚህ ረጅም ቡና ጠጡ የሚሆኑ ቦታዎች አሉ። እንግዲህ ኮርኒሹ ጣሪያው ይሄንን ይመስላል። መኪኖቹ በላይ የሚሄዱበት ማለት ነው። ቅድም ባሳያችሁ ሊፍት አቅመ ደካሞች ሲመጡ ቅድም ባሳያችሁ በኩል ገብቶ በዚህ ጋር የሚወርዱት ማለት ነው። ያላችሁ እዚህ ጋር ለሴት ኮስሞቲክሶች ምናምን አሉ። የባህል ልብስ መሸጫዎች አሉ። እዚህ ጋር ካፌዎች፣ የወንዶች የቢሮ ጫማዎች አሉ። በአብዛኛው በቃ አሁን ዛሬ እንደውም እሁድ ስለሆነ ብዙም እንቅስቃሴ ላይኖር ይችላል እንጂ በስራ ቀን ሰው ግዴታ በቃ መሻገር ሲፈልግ በዚህ ጋር ስለሚገባ ትልቅ የስራ ቦታ ነው። የተለያዩ ስክሪኖች አሉ እዚህ ጋር እንደምትመለከቱት። እዚህ ጋር ሌላ መውጫ አለ፣ ቅድም እንደገባንበት አይነት። እዚህ ጋር ደግሞ ቅድም የገባ ነው በዛኛው ካለ አሁን በዚህ ጋር ስንወጣ የምናገኘው የምንወጣው በትምህርት ሚኒስቴሩ በኩል ነው። በዚህ ጋር የምንወጣው እዚህ ጋርም ሌላ የሊፍት አማራጭ አለ በዚህኛው በኩል። ትምህርት ሚኒስቴሩ ይኸውላችሁ እዚህ ጋር ፊት ለፊት እንደምታዩት አለ። እኛ አሁን የምንሄደው ወደ 6 ኪሎ ወደ 5 ኪሎ ስለሆነ ግዴታ የምታዋጣ መንገድ ይችኛዋ ነች ማለት ነው። ለእናንተ ለማሳየት ብዬ ነው ወደዚህ ጋር መጥቼ ነበረው። እንዴት እያያችሁት ነው? እስቲ ኮሜንት ላይ ጻፉልኝ። ቅድም ገብተንበት የነበረው ይሄ ነው። ቅድም በዛኛው ጋር የገባ ነው። በውስጥ ገብተን ከትምህርት ሚኒስቴሩ ያወጣል ያልኳችሁ ቅድም ያሳያችሁ ይሄ ነው። አሁን እኛ የወጣ ነው መሀል ላይ ነው ማለት ነው። እንግዲህ ይሄኛው ቦታ ደግሞ ወደ ፒያሳ የሚወስደው መንገድ ነው። የተለያዩ የኮቴክስ ምርቶች እዚህ ጋር ይገኛሉ። ከኮቴክስ ውጭ ቀስተ ደመና አለ። እዚህ ጋር ቲሸርት 299 ብር እየተሰጠ ነው። ቱታ ደግሞ 1299 ብር፣ 1300 ብር ማለት ነው የወንድ። የሴት ደግሞ 999 1000 ብር። ቲሸርትም እንደዛ ቀስተ ደመና ቢሮአቸው እዚህ ጋር 4 ኪሎ ያለው እንግዲህ አሁን የሄድንበት ያለው መስመር ወደ 5 ኪሎ ወደ 6 ኪሎ የሚወስደው መንገድ ነው ማለት ነው። እዚህ ጋርም የተለያዩ ካፌዎች አሉ በጀርባው በኩል መኪና ፓርኪንግ በሚደረግበት ጋር ማለት ነው። መኪና ማቆሚያው ቦታ ይሄንን ይመስላል። ይኸውላችሁ ኪዩስ ሱፐር ማርኬት አለ እዚህ ውስጥ። እዚህ ጋር የተፈጥሮ ሳይንስ ኮሌጅ አለ የአዲስ አበባ ዩኒቨርሲቲ። በፊት ደግሞ መጽሐፍ 4 ኪሎ ላይ ጋዜጣ ምናምን የምታነቡበት ቦታ አለ አይደለ? እነዚህ ሆኗል። እነዚህ በጥላ ውስጥ ቁጭ ብላችሁ የምታነቡት የተለያዩ ጋዜጣዎችን ፀሐይ ያገኛችሁ ምን ያላችሁ በቃ። ይሄ ደግሞ አዲሱ ታክሲ ተራ ነው። ወደ ሜክሲኮ ወደ ካሳንቺስ ምናምን ለመሄድ እዚህ ጋር ነው የምታገኙት። በፊት እዛ ጋር ቅድስተ ማርያም ጋር ነበሩ። አሁን ግን ታክሲ ተራው እንደዚህ ሆኖ ይሄ ግራውንዱ ቅድም የመኪና ፓርኪንግ ምናምን ያልኳችሁ ነው። ከላይ ይሄንን ይመስላል እንግዲህ ቴራሱ። ውጭ መብያ ቦታ አለ።
ይኸውላችሁ እንደዚህ ቁጭ ትላላችሁ። እዛ ጋር የሽንት ቤቶች ምናምን ይገኛሉ። እዛ ጋር ወደ ብርሃንና ሰላም ማቋረጫው ነው ይሄ። እዚህ ጋር ያሉት መጸዳጃ ናቸው። ያኛ ደግሞ የሴቶች ሰራተኞች እዚህ ጋር ያለው የሴቶች ሰራተኞች ልብስ መቀየሪያ ነው። እዚህ ጋር ለተማሪዎች አሁን ለ4 ኪሎ ተማሪዎች ምናምን አሪፍ ቦታ ነች እቺ ለማንበቢያም እንትን ለማለት ነው። ይህንን ይመስላል። ይኸውላችሁ አስፋልቱ ይኸው እዚህ ጋር ስትመጡ እንደዚህ አስፋልቱ አለ። ይህ አስፋልት እንግዲህ ከ4 ኪሎ ወደ ፒያሳ የሚወስደው መንገድ ወደ ብርሃንና ሰላም ምንም መግቢያ የለውም፣ ፍሪ ነው። ከስር ቅድም እንደነገርኳችሁ የመኪና ፓርኪንግ ቦታ ነው። ይመስለኛል ይህንን ቦታ ይችን ኤሪያ የተከራዩ ሰዎች ይመስሉኛል። ሰላሞች ያላችሁ ይህንን ይመስላል። እዚህ ጋር የቡና ማሽን ይመስለኛል። ቦታው እንደዚህ ኦፕን ነው፣ ቁጭ ብላችሁ ለማንበብ ሰው ለመጠበቅ ይሆናል። ይህ እንደምትመለከቱት ነው ቦታው። ዛሬ እሁድ ነው፣ ቅድም እንደነገርኳችሁ ትንሽ ረጭ ብሏል፣ ግን ቦታው በጣም አምሮበታል። ሰው ለመጠበቅም ከራስ ጋርም ጊዜም ለማሳለፍ መጽሐፍ ለማንበቦች ይመቻል ቦታው። እዚህ ጋር ግራውንድ ውስጥ ደግሞ ትንሽ ከፍ ያለች እዚህ ውስጥ ቡና ጠጡ የምትሆን ማለት ነው። እዚህ ጋር ደግሞ ኮንዶሚኒየሞች ይመስላሉ፣ መኖሪያ ናቸው በእርግጠኝነት። ከብርሃንና ሰላም ጀርባ ያሉት ገበያ ያለላችሁ ፊት ለፊት ድንች አለ፣ ሽንኩርት፣ ቲማቲም፣ ፎሶሊያ ምናምን። ካሳንቺስ ወደ ቦሌ ምናምን የሚሄዱት እዚያ ተራ ከጫኑ በኋላ በዚሁ በኩል ነው የሚሄዱት ማለት ነው። የተለያዩ ብር ቤቶች፣ መነጽር ቤቶች እንዲሁም ደግሞ አበባ መሸጫዎች አሉ። ያ ደግሞ ቀዝቀዝ ለማለት ሬስቶራንት ነገር ነው እዚህ ያለ። ፀሐዩም ቀትር ስለሆነ ሰው ቁጭ ብሏል በዚህ ጋር። እንግዲህ ይሄ እዚህ ጋር የምትመለከቱት የአቡነ ማትያስ ማረፊያ ቦታቸው ነው ማለት ነው። እንግዲህ ይህ አስፋልት በድጋሚ ለመናገር ከቅድስተ ማርያም ቤተክርስቲያን ጀርባ ከብርሃንና ሰላም ማተሚያ ቤት ጀርባ ያለ መሀል በመካከላቸው ያለ አስፋልት ነው። ይህ አስፋልት አሁን ወደ 5 ኪሎ ነው እየገባን ያለ ነው። ይህም እንግዲህ ሌላ ማቋረጫ ነው። እዚህ ጋር ናት ገዝተው ሲላል ይሄ እንግዲህ በፊት ለፊት በሽቦ የታጠረው ሜዳ ነው። ለባስኬትቦል እና የእግር ኳስ ሜዳ አለው። ከአጠገቡ ትምህርት ቤት ነው ያለው። ይኸውላችሁ ይሄ የኛው ፎቅ ትምህርት ቤት ነው። እዚህ ጋር ደግሞ ለባስኬት መጫወቻ የሚሆን አለ። ከሱን ከፍ እንዳላችሁ ደግሞ ለእግር ኳስ ሜዳ የሚሆን ቦታ አለ። የስፖርት ማዘውተሪያ ቦታዎች እንግዲህ አሁን ላይ በተለየ መልኩ አሉ በየቦታው። እንግዲህ እዚህ አካባቢ በምን ያህል ይከራዩ አላቅም እንጂ እኛ ሰፈር እኛ አካባቢ ያሉ ሜዳዎች በሰዓት 1000 ብር ነው የተከራዩ ያሉት። ወደ ቅድስተ ማርያም የሚወስድን አስፋልት ነው ይሄኛው ፊት ለፊት። ይሄ የቅድስተ ማርያም መንገድ ነው ፊት ለፊት ላይ ያለው። ይሄ እንግዲህ ወደ ፒያሳ
የሚወስደን መንገድ ነው። ዋናው አስፋልት እየወጣኝ ነው። ይሄ ዋና አስፋልት ማለት 4 ኪሎ ስትመጡ ወደ ፒያሳ የሚካሄድበት መንገድ ማለት ነው። አስፋልቱ ደግሞ ይሄ ነው። ይሄ አስፋልት እንግዲህ ተጀምሮ ቆሟል ማለት ገና አላለቀም ነው እንጂ የተሰራ ነው። ይሄ ደግሞ ከዚህ ከ5 ኪሎ ከ4 ኪሎ መታችሁ በፊት በዛ በአደባባዩ ምናምን ዞራችሁ ነበር የምትሄዱት። አሁን ግን በቀጥታ ማቋረጫ እዛ ጋር የሚታያችሁ ከሆነ አስፋልት ተጀምሯል። ከዚህ ጋርም ተጀምሯል። መሀል ላይ ወንዝ ምናምን ስላለ ነው እንጂ ድልድዩ ሲያልቅ አስፋልቱ ይገናኝና በዚህ ጋር ማቋረጫ ይሆናል ማለት ነው። እዚህ ጋር እንግዲህ በፊት ማደያ የነበረው ቦታ ነው። በነገራችን ላይ ይሄ አሁን ላይ ለምን አገልግሎት እየዋለ እንደሆነ ባላቆም እንደዚህ ዝግ ሆኗል። ምንም አገልግሎት እየሰጠ አይደለም። ይሄ ደግሞ እንደምትመለከቱት ለተለያዩ ሰዎች አረፍ የምትሉባት ቦታ ነች። እንግዲህ የአርመኖች ቤተክርስቲያን ነው፣ የኦርቶዶክስ ቤተክርስቲያን ነው። እንግዲህ እቺ ፒያሳ አካባቢ ስትነሳ በባለፈው ቪዲዮ ላይ ነግራችኋለሁ። አርመኖች በስፋት እዚህ አካባቢ ይኖሩ ነበር። አብሶ ከ5 ኪሎ ጀመራችሁ እስከ 70 ደረጃ 40 ደረጃ አካባቢ ያሉ ቦታዎች ላይ አርመኖች በስፋት ነበሩ። ስለዚህ ለዛ ነው ይሄንን ቤተክርስቲያን የሰሩት አርመኖች። የአርመኖች የኦርቶዶክስ ቤተክርስቲያን ነው። ይኸውላችሁ የቅዱስ ጊዮርጊስ ያያችሁት፣ የቅዱስ ጊዮርጊስ የአርመን ሐዋርያት ኦርቶዶክስ ቤተክርስቲያን ነው። ይሄንን ይመስላል። እዛ ጋር ደግሞ ፊት ለፊት ላይ የግሪክ አለ። ይኸውላችሁ እዚህ ጋር የግሪኮች አለ። እንግዲህ 40 ደረጃ ማለት ደግሞ ይሄ ነው። እዚህ ጋር እንደምታዩት ታሪኩ ማወቅ ከፈለጋችሁ ቪዲዮ ሰርቻለሁ። የ40 ደረጃ እና የ70 ደረጃን ታሪክ እነማን እንደመሰረቱት መቼ ሊሰራ እንደቻለ ሙሉ ታሪኩን ቪዲዮ ሰርቻላችኋለሁ። እየገባችሁ እዩት። እንደዚህ የተበላሹትን ምናምን የሚኮተኩቱ ምናምን ናቸው ያላችሁ። እንደዚህ በመኪና ይዞርና እንደዚህ ጽዳትም አላያችሁት። ይሄ ወደ 70 ደረጃ የሚወስደው መንገድ ነው። የመስታወቱ ድልድይ ከዚህ ጋር ይጀምራል ማለት ነው። ይኸውላችሁ ከዚህ ጋር ይጀምራል። እዚህ ጋር ደግሞ የተለያዩ ሳይክል መሄጃዎች ምናምን ናቸው። ድልድዩ ይህን መስታወት ነው። ይኸውላችሁ የአድዋን የሚገልጽ ነገሮችን ይዟል። በዚህ በኩል ደግሞ ትልቅ መናፈሻ አለ። ወደ አብሮት 4 ኪሎ አካባቢ ያለውም ይወስዳል በአቋራጭ ማለት ነው። ይኸውላችሁ ይሄ ፊት ለፊት ላይ ያለው ደግሞ ወደ ጊዮርጊስ ቤተክርስቲያን የሚወስደው ነው። በዚህኛው መንገድም በዚህኛው መንገድም ቀጥታ ጊዮርጊስ ጋር የሚያወጣው መንገድ ነው። ይሄ ፊት ለፊት ላይ ያለው ይሄ እንደዚህ ቀጥታ ማለት ነው። በዚህ ጋር ይሄኛውም ሌላኛው አቋራጭ ነው። ግን እኛ እዚህ ጋር በዚህ ብራን ይሻገርና እዛ ጋር የተሰሩ ያሉትን ነገሮች ነው የምናየው። እዚህ ጋር መግባት አይቻልም እንጂ ይሄኛውም እዚህ ጋር ያለው መናፈሻ አለ። ክፍት አልሆነም፣ ገና አልተመረቀም መሰለኝና ክፍት አልሆነም ገና ነው። እዚህ ጋር እንደ ካፌ ነገር ነው የተሰራችሁ። ገና ሰው የገባበት አይመስለኝም። በእርግጠኝነት ተከራይቶ ነው የሚሆነው። እዚህ ጋር ደግሞ ይኸውላችሁ የአድዋን ጦርነት የሚዘክር ሐውልት ቆሟል። እዚህ ጋር አያችሁት?
አድዋን የሚዘክር ሐውልት ነው ያለው። እንግዲህ አሁን ያለንበት ቦታ ራስ መኮንን ድልድይ ያለበት ቦታ ነው። ወንዝ ዳሩ እንደዚህ እየለማ ይገኛል። ይሄ ፊት ለፊት የምታዩት ደግሞ የአባይን ግድብ ይመስላል። ይኸውላችሁ እዚህ ጋር አያችሁት? ገና እየተሰራ ነው ያለው። በእርግጠኝነት ውሃው ሲመጣ ይገደብና ልዩ ድባብ ይሰጠዋል ማለት ነው። ውሃውን ይይዘዋል፣ ቀስ እያለ የሚፈሰው ማለት ነው። ስለዚህ ደግሞ እዚያ አካባቢ ያሉ ነገሮች ደግሞ በደንብ ይለማሉ ማለት ነው። ይሄ ዳር ዳር ያሉት በደንብ አረንጓዴ ይሆናሉ። ውሃው ሲፈስ እንደ ፏፏቴ ሆኖ የሚፈሰው። ይሄ ደግሞ የራስ መኮንን ታሰቢያ ነው። እዚህ ጋር ምንጭ ነበረች በፊት። እንግዲህ ይሄኛው ራሱ እዚህ ጋር ያለችው ድሮ ትልቅ ታሪክ አለ። አብሶ አባቶቻችን እዚህ ቦታ ላይ ትልቅ ታሪክ አላቸውና ይህን ታሪክም ማወቅ ከፈለጋችሁ ቅድም እንዳልኳችሁ ስለ 70 ደረጃ የሰራሁትን ቪዲዮ ገብታችሁ ተመልከቱት። 70 ደረጃ ይኸውና በደንብ አብራርቼ ነው እዛ ላይ ሰራውላችሁ። ይሄ ቦታ ነው ይኸውላችሁ አባይን ግድብ ይመስላል አሰራሩ። ውሃ ሊያዝበት ይመስለኛል። ከዛ በኋላ ውሃው ቀስ እያለ እንደ ፏፏቴ ነገር የሚወርደው ማለት ነው። እያያችሁት ነው። እዚህ ጋር አኮ ቡና አሉ። እዚህ ጋር ይኸውላችሁ መሰረተ ልማቱ ገና እየተሰራ ነው ያለው። አያችሁት? ከጀርባ ሲታይ ይህንን የመሰለ ቦታ ይሄ ደግሞ እንግዲህ እዛ ጋር ለኤሌክትሪክ መኪኖች ቻርጅ ማድረጊያ ነው በእርግጠኝነት። ሌላው ደግሞ የገበያ ማዕከል ይመስለኛል። ይሄ እዚህ ጋር የተሰራ ያለው ገና አልሙሊየሙ ራሱ አላለቀም። ምን ሊሆን እንደሚችል መገመት ከባድ ነው፣ ግን ሲታይ 4 ኪሎ አካባቢ እንዳየነው አይነት የገበያ ማዕከል የሚሆነው። ለኤሌክትሪክ መኪኖች ቻርጅ ማድረጊያ ደግሞ ይኸውላችሁ እዚህ ጋር ገና አልተፈቱም። እንግዲህ እቺ በቢጫ የተቀባችው ስፔድ ብሬከር ነች። ከዚህም ስትመጡ መካከለኛ የስፒድ ብሬከር ነች እቺ። እቺ ደግሞ ዳኮ ሬስቶራንት ይላል። አያምርም? አያችሁት? ከነ ደረጃው ከነ ምኑ በቃ ዲዛይኑ ራሱ ያበደ ነው። ይሄኛው መስጊድ ፒያሳ ጋር ያለው ምን መስጊድ እንደሆነ አላወኩኝም። የምታውቁ ሰዎች ተጻፉልኝ። ከላይ ሆነን ስናየው የላችሁ እንደዚህ ይመስላል። ያው እንትን ጀመሩ አዛል ይኸውላችሁ በዚህ ጋር ስታዩት አያችሁት? ወንዙ እንደዚህ ስር አለ። በዚህ ስር ደግሞ ለመኪናም ለእግረኛም የሚሆን መንገድ አለ። ከዋናው ከአስፋልት ስርም ደግሞ እንደዛው እዚህ ጋር ህጻናት ይጫወታሉ። ይኸውላችሁ ወንዙ እንደዚህ ይሄዳል ማለት ነው። በጣም ጋራ ነው ታውቃላችሁ። 3 ጋራ ማለት ነው ያላችሁ። አሁን እኔ ያለሁበት ቦታ እንደዚህ አለ፣ እዚህ ጋር ያለው አለ፣ ከሱ በታች ደግሞ ወንዝ አለ ማለት ነው። ኦኬ አፍንጮ በር ነው የሚባለው ይሄ። ኦኬ አፍንጮ በር ማለት ይሄ ነው። የሚገርም ነው። ይሄ እንግዲህ አፍንጮ በር በፊት የነበረውን ገጽታ ነው። ከዚህ በፊት ሳይሰራ በፊት የነበረውን ማለት ነው። እዚህ ጋር ደግሞ ስትገቡ ይኸውላችሁ እስቲ እንግባ እንጠጋና ክልክል ከሆነ እንመለሳለን። የተለያዩ ሐውልቶች አሉ። የሚላፉ የሚመስሉ ሰዎችም አለ። ይኸውላችሁ መንገዱ እንደዚሁ ገና በመሰረተ ልማት ምንድነው አማርኛውም ጠፋብኝ። በመሰረተ ልማት ላይ ነው። ይኸውላችሁ አሁን እነዚህ የሚቀበሩ ናቸው። ይኸውላችሁ ፈረሶች ናቸው። እዚህ ጋር የሚልዳፉ ሰዎች አሉ። እዚህ ጋር ይመስለኛል ለካፌ የሚሆን ቦታ ነው። እቃዎቹ ላይ እየገቡ ነው። ይኸውላችሁ ናችሁት የሚላፉት ሰዎች እነዚህ ይመስላሉ። ቦታው ይሄን ይመስላላችሁ። ታፑ ሬስቶራንት ይላል። አያችሁት?
ይሄን ይመስላል እንግዲህ ዜኑ ፌስ ኦፍ አዲስ ይላል እዚህ ጋር። የሚገርም ነው የተሰራው። እስቲ እንመለስና መውጫ ካለ እኔ እስቲ በዚህ ጋር መውጫ ግን ያለ አይመስለኝም። መውጫ ካለ እኔና በዚህ ጋር እንወጣለን። እነዚህ ራሱ ሐውልቶች ናቸው ያያችሁት። ቆይ ላሳያችሁ ቀረብ ብዬ። ነብር ይመስላል ይሄ ራሱ እዚህ ጋር ያደፈጠ ነብር የሚይዝ ነብር። እዚህ ጋር መግቢያ ነው ድልድዩ ከስር ከላይ እንደዚህ ይመስላል። ከስር ሆናችሁ ወደ ላይ ስታዩት ማለት ነው። ይሄ እንግዲህ መስቀለኛው መንገድ ነው ማለት ነው። ይሄ ከ6 ኪሎ ስትሮጡ ያለው ወደዚህ ደግሞ ወደ ሽሮ ሜዳ የሚወስደው መንገድ ነው። በዚህ በኩል ያለው ማለት ነው። ይሄ ደግሞ ቅድም የመጣንበት መንገድ ነው። እስቲ ላሳያችሁና መስጊዱ ይሄውላችሁ በጣም ትልቅ መስጊድ ነው። እንግዲህ እንዴት እያያችሁት ነው ቪዲዮውን? በእጄ ነው ዛሬ እየቀረጽኩላችሁ ያለው። የስታንዷ የስልኬን የሚይዝባት ቪዲዮን አይታችሁታል ትናንትና ብዬ አስባለሁ። እዛ ቄራ ስቀርጽ ባሪዎቹ ጋር ስታንዷ ወደቀችብኝና ተሰበረች። ሙሉ ሳይሆን ተሰንጥቋልና ከዋል አልኩኝ። መስታወት ድልድይ ነው ይሄኛው ራሱ ያለንበት እና የተሰራብኝ ሙሉ ሳይሆን ስልኳን የምትይዛልች አሉ። ስልኩ እንደዚህ ማለት ያለባችሁ እንደዚህና እንደዚህ የምትይዝ ስልኳን እሷ ነች ወደቀችብኝና አሁን አሊዝ ብላኛለች። እስከንገዛ ድረስ እንግዲህ እንደዚህ በእጄ ነው የምቀርጽላችሁ ማለት ነው። እንደዚህ ይኸውላችሁ። ከዚህ ጋር ስታዩት ደግሞ ይሄን ይመስላል። እዚህ ጋር ይኸውላችሁ የኢትዮጵያ ኮሪያ ዘማቾች መታሰቢያ ፓርክ ማለት ይሄ ነው። እዛ ጋር የኢትዮጵያና የኮሪያ ባንዲራ አለ፣ ሐውልትም አለ እዛ ጋር። በዚህ ጋር ቀደም የመጣንበት ለሳይክል መንገድ የሚሆን አለ። እኛ እንግዲህ አሁን በዚህ ጋር ነው የምንመለሰውና የምንሄደው ማለት ነው። እዚህ ጋር የሚገርም ፀሐይ ያለን ከጥላዋ ጋር በቃ ቅዝቅዝ ሳያደርገኝ ነው ስንወጣ ደግሞ ይወት አይደገኛ ፀሐይ። ሁሉም ጋር እንደዚህ አይነት ዛፍ ቢኖር አስቡት። አሸወይና በቃ አቤት 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 አቤት። እስቲ ቪዲዮ እንዴት እያያችሁት ነው? ከወደዳችሁት ላይክ ማድረግ እንዳትረሱ። የት አካባቢ ሊሄድላችሁ ኮሜንት ሊጻፉልኝ። የበዓል ሰሞኑ እንዴት እያደረጋችሁ ነው? እንግዲህ ቀጣይ ደግሞ የአላፋት ዝማሬ ያለ ከፊታችን በመስቀል አደባባይ። እግዚአብሔር ሰላም ያደርሰን። ደግሞ እሱንም በሚገርም ብሎግ እመጣላችኋለሁ። የአላፋት ዝማሬን አብረን እናያለን። ይኸውላችሁ ቅድም ሲኖች የወጡት በዚህ ውስጥ ነው። አያችሁ ታወራው እና ለአላፋትም እንደ እግዚአብሔር ፍቃድ አበደ ብሎግ ሰራላችኋለሁ። ያው በላይፍ ታዩታላችሁ፣ ግን ላይቭ ላይ የምታዩት ከላይ ዝማሬው ምናምን ነው። ግን እኛ ከሰው እኩል ሰው እንዴት እየዘመረ እንደሆነ ውስጡ ደባቡን ነው በደንብ የማሳያችሁ። እንግዲህ ጠብቁኝ። እስከዛ ሰብስክራይብ እያደረጋችሁ ከ4 ኪሎ ጀምረን አሁን ፒያሳን ያለን እዚህ ጋር ታክሲ ተራላላችሁ ይላችሁ ሽሮ ሜዳ ሊሪክ 6 ኪሎ ምናምን ታክሲ እና ባስ እዚህ ጋር ያሉት። ሲኖ አቃተው ዳገቱ እዛ ጋር ደግሞ ለህፃናት አሻንጉሊቶች ለህፃናት ሲሆን አሁን ሴቶቻችን አይጠፋቸውም አሻንጉሊት ነው። ብታዩ ሰሞኑን ያለው አየር ቀን ኃይለኛ ፀሐይ ነው ያለው። ጠዋትና ማታ ደግሞ አደገኛ እንትን አለ። ጠዋትና ማታ አደገኛ ብርድ አለ፣ ንፋስ አለ። ቀን ደግሞ ፀሐይ ነው ያለው። አደገኛ ፀሐይ ነው። መነጽር ግድ ነው በቃ። እዚህ ጋር ባዛሮች አሉ። ሙዚቃ የሚያረብሸን ከሆነ
የተወሰኑትን አሳያችኋለሁ። እንግዲህ እዚህ ጋር ስንጀምር የባህል ልብስ ነው ያለው። የሴቶችና የህፃናት ወንዶች ልብስ ይታየኛል። ሁላችሁ እዚህ ያችሁት የቀበቶ ውጤቶች አሉ። እዚህ ጋር የሴቶች ልብስ፣ እዚህ ጋር ደግሞ ባጎች ለምሳ ለምን መያዣ የሚሆን ለታብሌት መያዣ የሚሆኑ፣ እዚህ ጋር ደግሞ የባህል ልብሶች ናቸው። ስንት ናቸው ልብሶቹ የወንዶቹ? እነዚህ 450 ናቸው። የሴቶች ስማ እነዚህ 6 ጫማና የቀበቶ ውጤቶች፣ ክፍት ጫማዎች፣ አብዛኛው የባህል ልብስና የቆዳ ውጤቶች ናቸው ያሉት በአብዛኛው። እንግዲህ ይሄ ነው የባዛሩ እንትን። እነዚህ ደግሞ በቋሚነት በፊትም የነበሩ ሱቆች ናቸው እዚህ ጋር ያሉት። እዚህ ጋር ደግሞ በረቶች አሉ፣ ግርግሞች ማለት ነው። ስንት ናቸው ግርግሞች? 2000 ብር ናቸው እነዚህ ግርግሞች። በአብዛኛው አሁን ገና የአላፋ ዝማሬ አለ፣ ጥምቀትም ስላለ ከፊት አብዛኛው በቃ እነዚህ ጫማዎች የባህል ልብሶች ምናምን ናቸው አብዛኛው። እዚህ ጋር ደግሞ የሹራብ ውጤቶች ምናምን የእጅ ስራዎች ናቸው እነዚህ ኮፍያዎች፣ ሹራቦች ምናምን። ስንት ነው ዋጋቸው ጋሽ? ሹራቦቹ 500። እነዚህ ኮፍያዎቹስ ዋጋቸው 150። በግቢ ማዕከላት በግቢያችን እስከ 180 ሱቆች 2 ነገሮች አሉ። በደረጃ ይርገው። አንደኛው ደግሞ በጥግ በኩል ነው። እንዳያመልጣችሁ። የዚህን ታላቅ ቅናሽ ተጠቃሚ ለመሆን ከፈለጉ አሁን ገብተው ግቢያቸው ውስጥ የሚያማምሩ የሴት ቦርሳዎች የተነገርላቸው የተወደሰላቸው ምርጥ ቦርሳዎች እውነትን የሚሉት የሚያማምሩ የሴት ጫማዎች ያገኛሉ። እስቲ የሚያማምሩ ልብሶች ዳጣዎች፣ አርቲፊሻል ቄጤማ፣ ቅመማ ቅመም ውጤቶች ምናምን ነው እዚህ ጋር ያሉት። እዚህ ጋር ደግሞ ጠጆች፣ የብሮች ምናምን ነገር አሉ። እዚህ ቅዱስ ጊዮርጊስ ያው እዚህ ጋር ፊት ለፊት የማር ጠጅ ምናምን ብዙ ነው ያለው። እዚህ ጋር ሽንኩርት፣ ቲማቲም፣ እዚህ ጋር ደግሞ አሹፍ አረመር ይላል ለብቻው። ዶሮዎቹም ተጀምረዋል። ቀይ ሽንኩርት አንደኛ 30 ብር፣ ፎራ ሽንኩርት ምናምን አያችሁት 40 ብር ገባ። አንደኛው ቀይ ሽንኩርት ተብለው ማለት ነው። እንግዲህ ይሄ እዚህ ጋር ያለው ደግሞ እሳትና ድንገተኛ አደጋ ነው። ዋና ሄድ ኦፊሳቸው ነው እዚህ ጋር ያለው። ቅዱስ ጊዮርጊስ አደባባይ እዚህ ጋር ያለ ማለት ነው። ይሄ ደግሞ እዚህ ጋር ፊት ለፊት ያለው ለባቡር ግራውንድ ውስጥ ነው ያለው። የባቡር ትኬት ፌርማታ ምናምን መቁረጫ ማለት ነው። ወደ አውቶቢስ ተራ ምናምን የሚሄደው። ስለዚህ እዚህ ውስጥ ገብታችሁ ነው ትኬት የምትቆርጡት ማለት ነው። ግራውንድ ውስጥ ነው የባቡር ፌርማታ ያለ። ጣይቱ የባህልና ትምህርት ማዕከል ይላል። ወላችሁ ማዕከሉ ይሄንን ይመስላል። የተለያዩ የእጅ ስራ ውጤቶች ምናምን አሉ እዚህ ጋር እንደ ግርግም አይነት ምናምን የሀገር ባህል ልብሶች መሸጫ እዚህ ጋር። እዚህ ጋር ደግሞ የእጅ ስራ ውጤቶች ነው ያሉት እንደ ዘንቢል ነገር ለቢሮ ለቤት ውስጥ የሚሆን። እዚህ ጋር ደግሞ የተለያዩ የሸክላ ውጤቶች ነው ያሉት። ይኸውላችሁ
የሚያማምር ስራ ማለት ነው። የጣይቱ ባህልና ሙዚየም ደግሞ ይሄንን ይመስላል ማለት ነው። እዚህ ውስጥ ገብቶ ለመጎብኘት ደግሞ ለአዋቂ 100 ብር፣ ለተማሪ 50 ብር ነው የሚጎበኘው። በሌላ ቪዲዮ መተን እናየዋለን፣ ለብቻው ቪዲዮ ይዘንለት ማለት ነው። ለአሁኑ ግን የሚሸጡትን ነገሮች ላሳያችሁ ብዬ ነው። በአብዛኛው ብዙ ቦታ ላይ ያሉት እዚህ የባህል ጌጦች ናቸው። የእጅ ስራ ውጤቶችም አሉ ላቸው ያላችሁ እዚህ ነው የምትሉት። እንዴት ነሽ? ሰላም ነሽ? ስንት ነው የሚሸጠው? ቢቀርስ ችግር የለውም ማለት ዩቲዩብ ቪዲዮ እየሰራው ነበር። አብሽር። ስንት ናቸው የሚሸጡት? አይደል አንቺ ነው የምትሰሪው? ሌላ ምንም ነገሮች አሉሽ? በእጅ ስራ ነው የሚሰሩት እነዚህ ያላችሁ። በኪሮሽ ነው የሚሰራው አይደል? ብቻዋን መርካታችሁ ኪሮሽ አትፈልግ። አንተንና ዲዛይነር ነው የምትፈልገው። ማሽን የላት፣ መርፌ የላት፣ ምን የላት፣ በእጅሽ ብቻ አንበሳ አንበሳ። እነዚህ ደግሞ ያላችሁ በእጇ ነው የምትሰራው። እነዚህ ኮፍያ ሁሉ አለ እና የእኛን ህዝብ ወደኛ ይኸው እኔ ራሴ ነው የለበስኩት። ራሴ ከጸጉር ያስተ እስከ ጫማ ይሄ የአንቺ ውጤት ነው። የሀገሬ አንበሳ አንበሳ። በዚህ ጋር ነው ያላችሁ ጫማዎችም አሉ ያላችሁ አይደል? ጫማውን ራሱ ለህፃናት ምንም አለ እዚህ ጋር የልጆች መጫወቻ ቤቶች ውስጥ አሁን በፈረንጆቹ ከምንለው በራሳችን እነዚህ አድርገን እየሰራን ነው። ማንኛውም በሰው ልጆች ያስፈልጋል የተባለ ነገር ሁሉ መስራት ይቻላል። በጣም አሪፍ። ይሄ አታም ቀርከሃ ላይ ነው የሰራሁት። ሃይላንድ ላይ መስራት ትችላለህ። ምንም ነገር ላይ መስራት ይቻላል። ቀዳዳ ይኑረው እንጂ በዛ በቀዳዳ በቃ መጥራት ይቻላል። በጣም አሪፍ። ማዘዝ ቢፈልጉ ስልክ ቁጥር ንገሪኝ። ሰጣሃለሁ 0920 እሺ 64 77 38 በዲላ 50 አባላል እየደወሉ ማግኘት ይችላሉ። አዎ የስራ አሰልጣኝ መሰልጠን የፈለጉ መሰልጠን ይችላሉ። ኦኬ ታሰልጠኛለሽ? አዎ ትውልድ ማለፍ አለበት። ኪሮሽ ምክንያቱም ተረስቷል። ወራዴ ገብቷል አይደል? እናቶቻችን እኔ ከእናቴ ነው የወረስኩት። ይሄንን የመሰው ልጅ የወረስኩት ግን ይሄንን በሙሉ ክሬት ያደረኩት እኔ ነው። ክሬት የለም ኢትዮጵያ ውስጥ በጣም አሪፍ እና ወደፊት ምርት እንዲከፈት ነው ሀሳቡ። እንቅስቃሴ ላይ ያለሁት እና የተጣሉ ኪሮሾች ደግሞ በየቤቱ እንዲነሱ የት ነው ስልጠና የምትሰጡት አካባቢ? እኔ አሁን ቦታ የለኝም። በየቤቱ ቤት ለቤት ነው እየዞርኩ የምሰራው ስልጠና። ኦኬ ቤታቸው እየጠሩ ማለት ነው ለጊዜው ማለት ነው። ያው ቦታ ሲገኝ ግን እንትንም ስላለኝ ቲክቶክ ላይ ስላለኝ እዛ ላይ እመለቃለሁ ብዬ አስባለሁ። እሺ በተረፈ ሚዲያም አለኝ እዛ ላይ ተናግሬያለሁ። እንግዲህ የስልጠናው ጊዜ ሲጀምር ቲክቶክ አካውንትሽን እስኪ ንገሪያቸው ውዴ። ቲክቶክ አካውንትሽን ንገሪያቸው። ቲክቶክ አካውንቴ ጊላ ሀምዛ ነው የሚለው። እሺ ቁጥሬ 09 08 21 82 48 በጣም አሪፍ ነው። እዛ ላይ ጊላ ሀምዛ ብላችሁ ስትገቡ ታገኛላችሁ። እዛ ላይ የተወሰነ ስልጠና ለቅቄያለሁ። በጣም አሪፍ እዛ ላይ መማር ይችላሉ ማለት ነው። ቴንኪው በጣም በርቺልኝ። እሺ ነው ይሄን ይመስላል እንግዲህ እናንተ እውነት የሰራቻችሁ ነገሮች የሚገራርሙ ናቸው። ጫማው ራሱ ቅድም እንዳሳየዋችሁ አይነት ነው ያረጋችሁ ጫማ ራሱ ፒያሳ ደርሰናል ማለት ነው። የሚኒሊክ አደባባይ እዚህ ጋር አለ። አዲስ አበባ ከተማ መስተዳድር በዛ ፊት ለፊት ላይ ያለው ቪዲዮ እንዴት አያችሁት? ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ ቪዲዮአችን ይሄንን ይመስል ነበር። አብሬያችሁ የነበርኩት ዳግም ነበርኩኝ። ነገ በሌላ ቪዲዮ እንገናኛለን። እንመቻችሁ።